ይሄ እዚህ ጋር የምታዩ ኮሜንት ላንቺ ለኔ ለሌላው እህት ትልቅ መልእክት አለው። ስለዚህ ይሄን ቪዲዮ ላይክ እንድታደርጊ ዩቲዩብ ሪኮመንድ እንዲያደርገው በትትና ጠይቃለሁ። አረ በጉሮሯችን ላይ አትቁሚ ነው የሚለው። አንበበሽዋል አይደል? ይሄ ማለት በግልጽ አማርኛ እሱ የሚኖረውና የሚተዳደረው በአረብ ሀገር ሴት ገንዘብ ነው። የአረብ ሀገር ሴት ብዙ ጊዜ የዋህ ናት። ቸገረኝ፣ አጣው፣ ራበኝ ስትባል መጨከንና ኖ ማለት አትችልበትም። ለምንድነው ይሄ የሚሆነው ብለሽ ከጠየቅሽኝ ብዙ ጊዜ አረብ ሀገር ላይ የሰራች የትኛውም ሴት በብዙ ፈተና ውስጥ፣ በብዙ ውጣ ውረድ ውስጥ፣ በብዙ መውደቅና መነሳት ውስጥ፣ በብዙ መራብና መጠማት ውስጥ፣ በብዙ መታመምና መዳን ውስጥ ስለምታልፍ ሰው ቸገረኝ፣ ሰው አመመኝ፣ ሰው እንደዚህ ሆንኩኝ ሲላት የሚጨክን ልብ የላትም። ስለዚህ እንደነዚህ አይነት ወንዶች ደግሞ እንዳነበብሽው አይነት ወንድ ደግሞ እንዲህ አይነት ቴክስት የሚጽፍ ወንድ ደግሞ ምን አይነት ወንድ መሰለሽ? በቲክቶክም ሆነ በፌስቡክም ሆነ በኢሞም በቴሌግራም በየትኛውም አፕሊኬሽን በሆነ አጋጣሚ ተዋውቃችሁ ተግባብታችሁ እያወራችሁ 1 ወር 2 ወር ከዛ በኋላ ስራ ጠፋ ይልሻል፣ ቤት ክራይ ጨምረብኝ ይልሻል፣ ስልኬ ተበላሸ ይልሻል። አንቺ ደግሞ በዛ ሰዓት ጊዜ ሰጥቶ የሚያወራሽ ሰው አረብ ሀገር ያለች እህት ብዙ ጊዜ ስስ ጎኗ የቱ ጋ ነው ካልሽኝ እኔ እንደተረዳሁት ከሆነ ጊዜ ሰጥቶ የሚያወራት የሚያዳምጣት ብሎ የሚሰማት ያ ስስ ጎኗ ነው። ያንን ካደረገላት ለሱ ምንም ነገር ታረጋለች። ገንዘብ መላክ፣ ከሱ ጋር ማውራት፣ ስልክ መላክ፣ ዘለል ሲል ደግሞ ላፕቶፕ መላክ፣ የሆኑ ነገሮችን ታረጋለች። ከዛ የሆነ ሰዓት ላይ ስትነቃ ምን ሆኜ ነው ይሄን ያረኩት? ምን ሆኜ ነው እንደዚህ ሳርግ የነበረው ትላለች። ግን እሱ ካንቺ ጋር ብቻ አይደለም ወይም ደግሞ ካንድ ሴት ጋር ብቻ አይደለም እንደዚህ የሚያደርገው። ብዙ ጊዜ አንድ ወንድ ከ4 ከ5 ሴት ጋር እንደዚህ የሚያደርገው። እኔ ራሱ ማቃቸው ልጆች አሉ ቁጭ ብለው ስራዬ ብለው ማለት ነው ከአረብ አገር እህት ገንዘብ እያስላኩ ካንዱ 10,000 ካንዱ 15,000 እንደውም አልክም ካለች ለምንድነው ማልኪው ምን አስበሽ ነው ብለው ሁላ እንደዚህ የሚጋፈጡ አሉ ፊት ለፊት ላይ በስልክ ማለት ለምንድነው ማትልኪው? ለምን እኔ አንቺን አምኜሽ ወድጄሽ አፍቅሬሽ እያለ እሷን የሆነ በደካማ ጎኗ ይገባልና ምን ይላሉ ደግሞ ባልወድሽ ባላፈቅርሽ ጊዜ ሰጥቻ አላወራሽም። እነዚህን የመሳሰሉ ቃላቶች ስራዬ ብለው አንብበው ታርጌት አድርገው ይመጣሉ አንቺ ጋር። ስለዚህ አንቺ ደግሞ የሚያዳምጥሽን የሚያወራሽን ሰው ጊዜ ሰጥቶ የሚሰማሽን የሚልሽን ሰው ስትታገኚ ሌላውን ሁሉ እርግፍ አድርገሽ ታያለሽ። በፊት የሚያወሩሽንም ትታያቸዋለሽ፣ የማያወሩሽንም ደግሞ ከነመፈጠራቸውም ትረሻቸዋለሽ። በቃ ይሄ ሰው ይቆጣጠርሻል፣ ያወራሻል። ከዛ እሱ ገንዘቡ እየተላከለት ህይወቱን ይኖራል። ካንቺ ብቻ አይደለም ከብዙ ያስልካልና መጨረሻ ላይ የሆነ ሰዓት ላይ ስትነቂ ወይ ስትባንኚ ስታቆሚ ከሱ ጋር አለፍ ብሎ ዘለል ብሎ እንደዚህ ፎቶ ተላለከሽ ከሆነ ቪዲዮና አውራ እንደዚህ በቪዲዮ አርጊ እንደዚህ አርጊ ብሎሽ ከነበረ እነዛ ዶክመንቶች ደግሞ እጁ ላይ ካለ ይሄን ካላረክሽ እንደዚህ ያረጋሉ፣ ይሄን ካላረክሽ እንደዚህ ያረጋሉ ያለ በነፍስ ስጋሽ ይጫወታል። ስለዚህ እኔ ቆንጆ የሚያዳምጥሽ ሰው ከሆነ የምትፈልጊው ፈጣሪሽ ጋር አውሪ። እንደምነትሽ ሙስሊምም ከሆንሽ ክርስቲያንም ከሆንሽ እንደምነትሽ ከፈጣሪሽ ጋር ክላስ ስትገቢ ቁጭ ብለሽ አውሪ። እንደዚህ አውሪ፣ ይሰማሻል ፈጣሪ በነገራችን ላይና ብዙ ጊዜ በደካማ ጎንሽ እየመጡ ወይም በደካማ ጎንሽ እየመጣ እንደዚህ ገንዘብሽን ይዞ የሚሄድ ወንድ በጣም ሞልቷል ኢትዮጵያ ላይ። በቃ ከአረብ ሀገር ገንዘብ ይላካል ነው ይላካል። ደግሞ ለአረብ ሀገር ገንዘብ ዝም ብለህ ቃ፣ ዝም ብለህ ጠጣ፣ ዝም ብለህ አጭስ፣ ዝም ብለህ ልበስ፣ ዝም ብለህ በትን፣ ዝም ብለህ እዘዝ ለአረብ ሀገር ገንዘብ ነው የሚባለው። በጣም ብዙ ጊዜ ለአረብ ሀገር ገንዘብ ይባላል። ስለዚህ እባክሽ ራስሽን ጠብቂ። በጣም አንቺ በቃ እኔ ብቻዬን ነኝ ብቸኝነት እየተሰማኝ ነው ካልሽ ደግሞ በቃ በእምነትሽ ቁርአን መቅራት ከሆነ መጽሐፍ ቅዱስ መማር ከሆነ ኦንላይን ላይ ከስራ በኋላ የሆኑ ትምህርቶችን ጀምሪ ኦንላይን ላይ ማለት ነው። ከዛ በዛ ሰዓት በቃ አይምሮሽ ሁላ ፎከስ የሚያደርገው ወደዛ ነገር ላይ ነው። ወደዛ ነገር ላይ ትምህርቱ ላይ ያተኩራል። ስለዚህ የሆነ ብቸኝነት የሆኑ ነገሮች አይሰሙሽም። ስለዚህ ሙሉ ትኩረቱሽ እዛ ላይ ስለሚሆን ክላሴስ ስትገቢ ራስሽን ቴኬር አድርገሽ ለራስሽ የሚገባውን ነገር አድርገሽ አውርሽን ወስደሽ ጸሎት አድርገሽ ከዛ ወደ ትምህርትሽ እንደምትሄጂ አይምሮሽ ስለሚያቅ የተወሰኑ ጊዜያቶች ያስቸግርሻል ፕሮግራም እስክትሆኚ ለዛ ነገር ማለት ነው። ከዛ በኋላ ግን በቃ ትምህርት አለኝ ብለሽ አይምሮሽን ስለምታሳምኚው በቃ ትኩረትሽ ሙሉ እዛ ላይ ይሆናል። ከዛ ጊዜሽ ይደርሳል። ከዛ ትሄጃለሽ ገንዘብሽ ሳይበላ
ወንድ ብሬን በላኝ ብለሽ ቲክቶክ ላይ ወጥተሽ ሳታለቅሽ እኔ እኮ ደግሞ የሚገርመኝ በገዛ ጥፋትሽ ገንዘብ ልከሽ እሱ ኪስሽ ገብቶ አልወሰደ ጉሩሩሽን ይዞ አልወሰደ በርግጥ በደካማ ጎንሽ ገብቶ ሲያዳምጥሽ ብሎ ሲሰማሽ ልከሽለት ባረክሽለት ነገር መጨረሻ ላይ አንዳንድ እህቶች በጣም ነው የሚገርሙኝ በገዛ እጃቸው ሰጥተው ቲክቶክ ላይ ወጥተው ገንዘቤን በላኝ ብለው አካኪ ዝራፍ ብለው ያለቅሳሉ እንዴ በግድ አልወሰደብሽ እሱ ራስሽ ፈልገሽ ነው የሰጠሽው ስለዚህ እንደዚህ አይነት አማራጮችን ፈልገሽ እንደዚህ አይነት ነገሮችን ለማድረግ ሞክሪ እናቴ ጊዜው ከባድ ነው ተጠንቀቂ ብሎ ያዳመጠሽ እንደሆነ ይሄ ሰው ለምንድነው ያዳመጠኝ ያለው ለምንድነው ያወራኝ ያለው ምን ፈልጎ ነው ለምንድነው በጣም እንደዚህ ብትና አድርገሽ ማሰብ አለብሽ የሆነ ነገር ማታወጭበት ነገር ከሆነ አዳምጥሽም ብዙ ሰው በዚህ ሰዓት ግልጹን ሰነግርሽ ማለት ነው የሆነ ነገር የሚያገኝ ከሆነ ግን ለምን አንድ ሰዓት አይደለም 2 ሰዓት ቁጭ ብሎ ያዳምጥሻል ለምን ታርጌት ያረጋት ነገር አለች አላማ ያረጋት ነገር አለች ያችን ነገር አቺቭ እስኪያረግ ድረስ ጎሉን እስኪመታ ድረስ ማረግ ያለበትን ሁሉ ያረጋል ስለዚህ ጥንቃቄ አድርጊ እኔ እንደዚህ አይነት ኮሜንቶች በጣም ብዙ ኮሜንቶች አይቻለሁ በጣም ብዙ ቪዲዮዎች ላይ ስለዚህ እኔ አረብ ሀገርን ያውቀዋለሁ እንዴት እንደሚለፋ እንዴት እንደሚደከም ዋጋ እንደሚከፈል ብዙ ነገር ስለዚህ ማቀውን ደግሞ እማታቅ እህት ገና ከአረብ ሀገር ለአረብ ሀገር አዲስ ሆነች አረብ ሀገርን አንድ ብላ እየረገጠች ያለች እህት አለች ያለ ስልክ ያለ ምን እየመጣች ያለች ልጅ አለች ከገጠር ስለዚህ ያቺ ልጅ እዚህ መታ የሆነ ሰዓት ስልክ ሲኖራት በእንደዚህ ጊዜ ሰጥቶ ሲያወራት ምናምን እንዳትጠቃ ገንዘቧ እንዳይሄድ ራሷን በቃ ዲፕሎፕ ማድረግ ራሷን ሽፍት ማድረግ ካለባትም ወደ ራሷን ወይ ቁርአን ክርስቲያንም ሆነች መጽሐፍ ቅዱስ እነዚህ አይነት ነገሮች ላይ ስትሳተፍ በቃ ከምንም ነገር ነፃ ትሆናለች ማለት እዛ ላይ ስለምትሆን ጊዜዋ የሚደርሳት ትሄዳለች ከዛ ሀገሯ ላይ በስነ ስርዓት ሪል ነው ወይስ ፌክ ነው ወይስ ማክስ ለብሶ ሁለተኛ ፊቱ ሌላ ቦታ ነው ያለው ይሄኛው ፎርጅል ፊቱ ነው ምናምን ብዙ ነገር አለ በነገራችን ላይ ካንቺ ጋር የሚተዋወቅሽ ሌላ ሰው ነው ሌላው ጋር የሚተዋወቀው ሌላ ሰው ነው ግራ የሚያጋባ ፍጥረት ነው በዚህ ሰዓት ወንድ ልጅ አረብ ሀገር ያለችን ሴት ገንዘብ ለመቀበል ማለት ነው ስለዚህ እባክሽ ራስሽን ጠብቂ የዛሬ መልእክት ይሄ ነው እኔ እንደዚህ አይነት ነገር ገጥሞኛል የምትሉ ልጆች ካላችሁ ደግሞ ከስር ኮሜንት ላይ ጻፉ ሌሎች እህቶች እንዲማሩበት እርስ በርስ እንማማርበታለን ራሳችንን መጠበቅ አለብን ማንንም አያነሳንም ከወደቅን የላክሽለት ፍቅረኛ በይው በአካል የምታቂው ባል ራሱ በአካል የምታቂው ፍቅረኛ ራሱ በአካል የምታቂያቸው ፋሚሊ ራሱ በጣም አሳዛኝ ነው በዚህ ሰዓት የለፋሽላቸው የደከምሽላቸው ኢቭን ከፋሚሊ ጭምር አንፈልግሽም ውጪ እንዴ የት ነበርሽ እስከዛሬ ነይ ብለው ጣርተው ከዛ አንፈልግሽም ይሉሻል ስለዚህ ለራስሽ መሆን አለብሽ በቃ ገንዘብሽን ያዢ ራስሽን አስተምሪ ከዛ በቃ እንደው ዕውቀት መቼም ቢሆን መቼም አይጠፋም ያ ዕውቀትሽ ይጠቅምሻል የሆነ ሰዓት ላይ ስለዚህ እህቴ ነኝ ይሄን ነው የምልሽ አንቺ ደግሞ የምትዩ ካለ ከስር በኮሜንት አስቀምጪ እንደዚህ አስተማሪ የሆነ ታሪክ አለኝ ሌሎች ደግሞ ሐሳብ ቢሰጡኝ በዚህ ላይ ብለሽ የምታስቢው ነገር ካለ ደግሞ ዲስክሪፕሽን ላይ ቴሌግራም ቻናል ስላለ እሱ ላይ ጆይን በይ ከዛ ዛሬ ስጽፊ እኔ በውስጥ አውርቼሽ ለኔ ልታካፊኝ ትቻለሽ ፎቶዬን አርገሽ ታሪኬን አካፊ ካልሽ ፎቶሽን አርጌ አካፍላለሁ አይ ፎቶዬን ሳታረጊ ታሪኬን አካፊ ካልሽ ደግሞ ፎቶሽን ሳላረግ በፈለግሽው መንገድ ሌሎች እህቶች እንዲማሩበት አካፍልልሻለሁና ስለምትከታተይኝ በጣም ነው የማመሰግነው እግዚአብሔር ያክብርልን አንቺ በጣም ጎበዝና ጠንካራ ጀግና ሴት ነሽ በርቺ ጠንክሪ ሁሌም ቢሆን ወደ ህልምሽ እየድሽ አንቺን የምትመስል ሴት እዚች ምድር ላይ የለችም ልትኖርም አትችልም በሌላ ቪዲዮ እስክንገናኝ ድረስ በጣም አመሰግናለሁ መልካም ጊዜ